እንግዲህ ዛሬ ደግሞ ሰብለ ሄዳ ጆኒን ይቅርታ እኔ እናሱ ምንም ነገር ግንኙነት የለንም፣ እኔ አይኔ ውስጥ ጉድፍ ገብቶብኝ ሊያወጣልኝ ነው እንጂ ምንም ነገር የለም ብላ ስትነግረው ጆኒ ደግሞ እኔ በአይኔ በብረቱ አይችሻለሁ እየተሳሳማችሁ ብሎ ግግብ ማለት እኔ ምንም ማድረግ አልችልም። እንግዲህ አንተ ካላመንከኝ ማንም ሰው ሊያምን አይችልም። እንዴት አድርጌ ላስረዳ አለችው። ምንም መረዳት አይጠበቅብሽም መልሰሽ ያው አሁንም ነግሻለሁ አሁንም ነግሻለሁ ያው ስለዚህ ምንም ነገር ማድረግሽ ነገር የለም ብሎ ይላታል። እሷም ደግሞ በጣም ተናደደች እና ወደ መሲጋ ትሄዳለች። መሲጋ ስትሄድ በጣም እኮ ነው ጆኒ ላስረዳው በሞከር ሊረዳኝ አልቻለም ምናምን ትላታለች። እሱም እኮ ትክክል ነው፣ ምንም ነገር ያጠፋው ነገር የለም፣ አንቺ በሱ መሀል ብትሆኚ ያየውን ነገር እንደዛ አድርጎ ነው የሚያስበው ትላታለች። እኔ እኮ እውነቱን ነው የምነግርሽ፣ እኔ እና እሱ እኮ አይኔ ውስጥ ጉድፍ ገብቶብኝ ሊያወጣልኝ ነው እንጂ ምንም ነገር አልተሳሳምንም ብላ ትላታለች። እኔ አምንሻለሁኝ ግን ደግሞ እሱ ሊያምንሽ አይችልም ትላታለች። እና ታዲያ እኔ ምን ማድረግ አለብኝ? እሱ ካላመኔ ማን ሊረዳኝ ይችላል ትላታለች። እሱማ ልክ ነሽ ግን ደግሞ እሱ ምንም ነገር የለም ትላታለች። በጣም ትጨናነቃለች። አይዞሽ የሆነ ነገር መፍትሄ አናጣለትም ትላታለች። ከዚያም ደግሞ ሰብለ ደግሞ ናታንና አንቺ ደግሞ ትናንትና በጣም አምሮባችሁ ነበረ፣ በጣም ቆንጆ እየሆናችሁ ነበረ ትላለች። እንዴ ልክ እንደ ፍቅረኛ ማሞቾች እኮ ነው የምትመስሉት ትላት። እንዴ ፍቅረኛ ማሞቾች እኮ ነን ትላታለች። እንዴ እውነትሽን ነው? አዎ እንዴ አሰማሽም እንዴ እንዴት አንሆንም ፋ ብለናል አይደል አለቻት። አዎ በጣም አምሮባችኋል ትላታለች። እንዴ ታዲያ ለምን አልነገርሽኝም? በጣም ታዝቤሻለሁ ጓደኛዬ ምናምን ትላታለች። እንዴ ለምን ነግርሻለሁ ምናምን ትላታለች። ከዛ ታኮረፈቻት። በኋላ ባክሽን አውቄ ነው እኔ በዚህ እያልኩኝ የተለያዩ በቃ ባሳየው እሱ ግን ሊገባው አልቻለም፣ የፍቅር ነገር ሊገባው አልቻለም። እኔ የራሱ ግራን የተገባው ስትለኝ እና ታዲያ እስከ መቼ ድረስ ነው እንደዚህ መቶት ትለኝ እኔ አላውቅም ትላታለች። ሀቂቀን ፍቅር ከባድ ነው። መሲ አፍቀራ ናታንዬ ደግሞ በእህትና በወንድምነት የሚያየት እንደዛ የሚከባከባት ግን በኋላ ላይ ሲገባው ምናልባች ፍቅሯ ሊቀበላት ይችላል፣ አይታወቅም። ከዛም በኋላ እንደዛ እያለቻት ጥላት ትሄዳለች። ጥላት በሄደች ሰዓት ይለያዩና ወደ እንትና ጋ ወደ ጆኒ ጋር ትሄዳለች። መሲ ተናግረዋለች። ልጅቷን አታጨናንቃት፣ እውነቱን ነገረችው። ስለዚህ እውነቱን ደግሞ አንተ መቀበል አለብህ። እንዴ ምን ማለት ነው? አንቺ ደግሞ ለመቆጣት ነው ለማገዝ ነው ምን ለማለት ነው አሁን የመጣሽው? እኔ ገምነው ስላት እንዴ አንተ ለምንድን ነው የማትረዳው? እንደዛም እኮ ላይሆን ይችላል ያልተነገረ ነገር ትትለው። አይ እንዴት ነው አንቺ እንደዛ የምትይው? እንዴት ነው የምታስቢው? እና ታዲያ አሁን እንድትጨናንቃት አልፈልግም። ስለዚህ አንተ ልጅቱን እንደዚህ አትረብሻ ብላ ትለዋለች። እና ታዲያ በራሷ ጥፋት ነው እንጂ በእኔ ጥፋት ነው እንደ ሁሉ ነገር ያደረገችው ብሎ እሱም ጆኒ ይናገራል። እንግዲህ ተናገር ያለው ልጅቱን እንድታጨናንቃት አልፈልግም ብላ ጥላው ትሄዳለች። ከዛ እሱም ካሊብ ይመጣል፣ አብሮት ይሆናል። ከሰብለ ጋር እርግጠኛ ነኝ ትታረቃታለ። ምክንያቱም ያየኸው ነገር ትክክል ነገር ላይሆን ይችላል፣ ትክክልም ነገር ሊሆን ይችላል። ግን ደግሞ ከንፈራቸውና ከንፈራቸውን ተያይዘው አይታቸዋል እንደ ያለው አይ እሱንማ አላየሁም ማለት። ስለዚህ አንተ ማድረግ ያለብህ ነገር የግድ ከእሷ ጋር መታረቅ ነው ያለብህ ይለዋል። እሱም ደግሞ ለብሪታን ስለሚያፈቅራት ስለሚወዳት ያለውን ወደ እሱ ጋር እንዳይሄድ ከእሷ ጋር ተተጣላ ወደ ብሪቲ ጋር ይሄዳል ብሎ አስቦ ነው። እሱም ካሊብም ማለት ነው። አይገርም ጉድ እኮ ነው። ከዛም በኋላ እሺ ምናምን ይልና እኔማ ያንን ሁሉ ነገር ስታደርግ በጣም ነው የተናደርኩ። ስለዚህ ስሜቴ መቆጣጠር ራሱ አልቻልኩም። አንተ ራሱ በኔ ባህል ብትሆን እንደዚህ ነበር የምታደርገው ሲል ቢሆንም እውነት ደግሞ ላይሆን ይችላል። ስለዚህ እንድትጣ ታደርጋለች ብዬ አላስብም። እንደውም ከቴም በተወለድክበት ቀን እያከበርንልህ እንደዚህ ታደርጋለች ብዬ እኔ በፍጹም አላምንም ይለዋል ካሊብ። እሱማ ልክ ነህ፣ ግን እኮ ደግሞ እሱ ሲጀመር ምን ሊያደርግ መጣ? አይኔ የኔ ነው አደለ? ስለዚህ እሱ ሲጀመር እዛ ቦታ ምን ሊያደርግ መጣ? እሱ እኮ እኔን አቸነፍኩ ለማለት ነው ስለው፣ አዎ እሱ እኮ አሁን ታሰብለ ጋር ከተጣላህ እሱ ደግሞ ጠቅሎ ላይ ወስዳታል። የዛ ሰዓት እናንተ ሁለታችሁ እሱ አቸነፈ ማለት ነው ይለዋል። ነገሩን ይቀሳሰርለታል። እሱ ብሪት አለ ግሉ ለማድረግ ፈልጎ ነው። ምክንያቱም እንደዛ ብሎ ካለው እንደዚህ ነው ብሎ ካለ ብሪትን ስለሚወስድበት ማለት ነው፣ ስለሚተዋት ማለት ነው። ከዛም በኋላ እሱም ይሄዳል። እንግዲህ ያው በሚገርም ሁኔታ አለምና ኤላ አንድ ላይ ሆነው እያወሩ ነበረ። ለምንድነው ትናንትና የሄድሽው ሳንጨርስ ምናምን አላት። አይ እኔማ ደበረኝ ሄድኩኝ። እንዴት ማለት ደበረኝ ማለት? አንተና ብሪትን ስታቃቀፉ አይቻችኋለሁ ምናምን አለችው። እንዴ እኔማ እርግጠኛ ነኝ። እንዴት እንደዛ ልታደርግ ይቻች? አዎ እሷ አይታኛለች፣ አንተ ግን አላየኸኝም
አለችው። እንዴት ማለት? አዎ በልቧ ሰመማ ልቤን ደከመኛለች። ደረተ ላይ ተኛች። የዛ ሰዓት እኔ እንድናደድና ትች እንደወጣ ነበረ። ይኸው ተሳካላት ምናምን። እርግጠኛ ነሽ አላት። አዎ አለችው። ግን በእርግጥ አለም ትክክል ነው የተናገረችው ነገር። አለም ስለምትወደው ስለምታፈቅረው ስለምታቅ እሱ ደረት ላይ ተኛችው አውቃ በህመም አሳብባ እሱ ደረት ላይ ተተኛች። እሱም ደግሞ ከዛ በጣም ተናደደ ምናምን። ወደ እሷ ጋር ወደ ብሬቲ ጋር መጣ። ካሊብ ጋር ቁጭ ብላ ነበረ፣ እያወራች ነበረ። አንተ በቃ አልፈልግም ምን ሆነ ምን ፈለክ ሂድልኝ ከዚህ ትለዋለች። ከዛ አንተን ያናገርህ የለም አንተን የመናገር ምንም ነገር የሚያገባ ነገር የለውም ይለዋል። እንዴት ነው አንቺ በልብሽ አሳብበሽ አለም እንዳየችን እንደዛ ይሆንሽ ምናምን ሲላ እንደነገረችህ እንዳያለችው። አዎ እንዴት እንደዛ ነገር ታደርጊያለሽ ምናምን ላታሳብቢያለሽ? እና ታዲያ እኔ እንደምወደህ እንደማፈቅርህ ሁሉን ነገር ለአንተ ያለኝ ቦታ እያወቅ አንተ ሌላ ቦታ ስትሆን እኔ እናድዳለሁ ምናምን ትለዋለች። በጣም እሱ የሚበሳጫል ማለት ነው። ከዛ እኔ አከብርሻለሁ እወድሻለሁ። ስለዚህ እኔና አንቺ አብረን አንድ ላይ ፍቅረኛሞች ልንሆን አንችልም ፍጹም ይላታል ማለት ነው። ከዛም እሷ ልቧ ያለቅሳል። እኔ ምን ብበድል ነው? እኔ ምን ባደርግ ነው? ያለኝን ሁሉ ነገር ላንተ ስል ብዙ ነገሮች አድርጊያለሁ ምናምን ትለዋለች። እኔ እኮ ነገርኩሽ አይደለ? ያንቺ ነገር አያገባኝም ማለት አይደለም። አንድ ላይ ፍቅረኛሞች አንሆንም ነው እንጂ ያንቺ ነገር ያገባኛል ይላታል። ስለዚህ የምታደርጊውን ነገር በልክ የምታደርጊውን ነገር አቆሚ ይላታል። ይሄንን ነገር ብታቆሚ ይሻለሻል ይላታል። ከዛም አንተ እኮ ልብህ ያለው እኮ ከሰብለ ጋ ነው ትለዋለች። እንዴ ምን ማለት ነው ሰብለ ጋ ነው ማለት ይላታል። እሷም ጥላው ትሄዳለች። ከዛ እሱም ይሄዳል። ብቻውን ቁጭ ብሎ ነበረ። ቁጭ ባለበት ሰዓት ደግሞ ሰብለ ትመጣለች። ሰብለ ስትመጣ ይቅርታ አለችው። ለምን ይቅርታ አላት? አይ ትናንትና በተፈጠረው ነገር እዛ ስለተደበደባችሁ በእኔ ምክንያት። አይ በአንቺ ምክንያት አይደለም፣ እሱ ስሜቱን አለመቆጣጠሩ ነው እንጂ ስሜቱን ቢቆጣጠር ኑሮ እሱ ራሱ እንደዛ ነገር አያደርግም ነበረ ይላታል። አይ ቢሆንም በእኔ ሰበብ ነው፣ ግን ደግሞ አንተን እንዳጣህም አልፈልግም፣ እንድርቅም አልፈልግም፣ እወድሃለሁኝ አለችው። ይችን አፈቅርሃለሁኝ የምትለው ቃል መቼ ነው የምትወጣው? ከሰብልና ከኤላ እኔ እነዚህ ሁለቱም አንድ ላይ እንደሆኑበት ፍቅር ናፈቀኝ። ከዛም በኋላ እንዴት ነው ላጣህም አልፈልግም ትናፈቀኛለህም እና ታዲያ ምንድን ነው የምትይው? አዎ እንድትጎዳብኝ አልፈልግም። እሱ የሚያስበው እኔ እናንተ እንደተሳሳም ነው የሚያስበው አለችው። ያለ መረዳት ችግሩ የእሱ ነው እንጂ የኔና አንቺ አይደለም ይላታል። እና ለምን ትፈራሽ? ፍቅር እኮ ጠብም ያለበት ደስታም ያለበት ነው እኮ ይጣፍጣል እኮ ይላታል። በእርግጥ አዎ ፍቅር ላይ ጠብና ሁሉ ነገር ያለበት በጣም ይጣፍጣል ማለት ነው። ምክንያቱም መራራውንም መጥፎንም ታልቀመስ ነው ፍቅር ጣፋጭ መሆኑን ለራሱ አንረዳው ማለት ነው። ልክ እንደ ቤዛ እንደ ያሬድ መጀመሪያ ደግሞ እንደ ብሩኬና እንደ ሀንቾ እና እንደ ፊዮሪ ከዛም ደግሞ በፊዮሪ መሀል ቅድስት በመምጣቱ ማለት ነው። እነሱ ደግሞ ጣፉብን፣ በጣም እንወዳቸዋለን። ከዛም በኋላ እንደዛ አላት፣ አብረን እንጋፈጠው አላት። አይ እኔ አልችልም ትለዋለች። እንዴት እና ታዲያ እንደዚህ እየሆንሽ እንላይ ነው የምትይው ምናምን ስላት፣ አንቺ ስለ ብሩቲ ማወቅ የምትፈልጊው ነገር ካለ በፈለግሽበት ሰዓት መተሽ መጠየቅ ትቻለሽ ይላታል። ከዛም በኋላ እንደዛ አለችው አላት። ያው እኔና የሷን ነገር ማወቅ ከፈለግሽ በፈለግሽበት ሰዓት መተሽ እነግርሻለሁ ምናምን አላት። እሺ ምናምን በቃ አሁን ማንም ሳይን ልሄድ ትለዋለች። እንግዲህ በጣም እሱም እያሰበ ነበረ። በሚገርም ሁኔታ ላይ ሲጀመር እንደዛ አይነት ነገር ሲሆን በጣም ደስ ይላል። እንግዲህ አንዳንድ ጊዜ ለጓደኛ መጨነቅ ለጓደኛ መሞት ሚኪንና አቡሻን እንግዲህ ተመልከቱ። ላሽንታን እንዴት እንደሚያደርጉ ለጓደኛቸው ተጨንቀው እሷ ደግሞ የሆነ ነገር ከሱ ፈልጋ እንደመጣች እያወቁ ማለት ነው። አረ እንደው ምን ይላል ረሱል ሰለላሁ ዐለይሂ ወሰለም መሰላችሁ? አንዳንድ ጊዜ ጓደኛ ስትይዙ መርጣችሁ ያዙ ይላል። እና ጥሩ ጓደኛ እንደዚህ ነው። እሱን ልትጎዳው እንደመጣች በስተጀርባ ምን እንዳላት ስለሚያውቁ እሷን እያጠኑ ነበረ። ከዛም ጓደኛዋ ዛሬ ታግታባት ነበረ። ከዛም ደግሞ ሚኪም ደግሞ አንቺ የመጣሽበትን ነገር መናገር አለብሽ ምናምን ብሏት ነበረ። እሷም አስፈጠጣት። ከዛም ሁሉም እኮ አወቁብኝ ማለት እኮ ነው፣ ምን ላድርግ ታዲያ እያለች ትጨነቃለች ማለት ነው። እንደገና ደግሞ አሻንቲን እንድትጎዳው አትፈልግም፣ ታፈቅረዋለች እንደምናምን ብላት ነገታሊ ጓደኛዋ እንደምታፈቅረች አንቺ ያልኩሽን በቃ አድርጊ ያልኩሽ አይደለ? ቆይ እሺ አሻንቲን አሳልፌ ልስጠው ወይንስ ደግሞ ምን ላድርግ እያለች ማሰብ ጀመረች። ወይ ጉድ!
ከዛም በኋላ እነሱ ካገቷት በኋላ ስልክ ይደወልላታል። ሚኪ ደግሞ ስልኳን አነሳች። እየሮጠች እኮ ምናምን ይለው ይከታተሏታል። በሚከታተሏት ሰዓት እነሱ ያደረገችው ነገር ምን ሆነሽ ነው ምናምን፣ ኧረ እኔ ምንም አልኩ የሆንሽውማ ነገር አለሽ፣ ኧረ እኔ ምንም አልኩም፣ ያ ሰርከል ረበሽ እንደምናምን፣ ኧረ እሱ አልረበሽም፣ እውነትሽን ነው እሱ ነው በቃ ይደውልና፣ አንተ ቆይ አልፈልግም ማለች አይደል እንዴ፣ ለምንድን ነው እንደዚህ የምታስጨንቃት ምናምን ይላሉ። ከዛም በኋላ ላይ እነሱ ሲደውልለት እሱም ደግሞ ከዛ የሆነ በቃ አንተ ደግሞ ምን ፈለክ ደወልክ ይለዋል። ሰርከር ምን ፈልግለው አንተ በቃ ተዋታልኳ ተዋትም እንዴ የጓደኛችን ችግናት ምናምን ብሎ ይለዋል። አንተ አያገባም ጓደኛዋን አግቻታለሁ ምናምን እንዴ ጓደኛን እኮ አግቻታለን የሚለው ከዛ አንቺ ልጅ ግን ተናገሪ የሆነ ከኛ የደበቅሽው ነገር አለ፣ ስለዚህ አሻንቲን እንድትጎጂው አንፈልግም ይሏታል። እኔ ምንም አይደለም እና የሆነ ነገር ሚስጥር እንዳለሽ እናውቃለን፣ እኛ እየተከታተልሽ ነበር ምናምን ይሏታል። እሷ የምትናገር አልቻለች ማለት ነው። ከዛ ዩዚያስ ደግሞ እንግዲህ ሄቨንን ያው እንደሚያፈቃት በግልጽ አልነገርላትም፣ ለጀሪ የነገራት ጀሪ ወደ ሄቨን ጋር ትሄድና ታወራታለች። እንዴት ነው ፍቅሩ? ትናንትና ምን አደረጋችሁ? የተፋቀረ ሰው እኮ ከንፈር ይሳሰባል ምናምን እንደዛ ብሎ ነገሮኛ ስትላት፣ ኧረ እኔ እንደዛ አይነት ነገር አላደረግንም፣ እሱ ግን እንደዚህ ብሎሻል? አዎ እንደዚህ ብሎኛል። እንደዚህ ልልሽ ቻለ ምናምን ትላታለች። ከዛም ሁለታቸውም አንድ ላይ እያወሩ ሲያፈካ ስታወጣጣት ነበር። ኧረ እኔ እቅፍ ብቻ ነው ያደረኩት እንጂ አልተሳሳምንም ትላታለች። እንደዛ ብቻ ነው? አዎ። ከዛም ወደ ዩዛስ ደግሞ ይመጣል። ሲመጣ አንተ ግን ለጀሪ እንደዛ ምናምን ትላታለህ ምናምን አለችው። ግን ደህና ነሽ? በደህና ገባሽ ወደ ቤትሽ ይላታል። እንዴ አንተ የቀለድክ መሆን አለበት አለችው። እንዴ ምን ነው እና ታዲያ ቤት ድረስ አይደል እንደዛው ድረስ አይደል እንደ ሸኝኸኝ ትለዋለች። አይ ቢሆንም እኮ ለዛው ብዬ ነው ትላታል። እንዴ እኔ እኮ ሰላም ትለኛለህ ብዬ እየጠበኩኝ ዝም አልክ፣ ታናግረኛልኩኝ ዝም አልኩኝ፣ ምን ሆነህ ነው ትለዋለች። አሁን ዩዛስ ሌላ ነው፣ ያ የበፊቱ ዩዛስ አይደለም ይላታል። ማለት ይሄ ስም አውጭለት ይላታል። እንዴ ምን አይነት ስም ነው ማውጣለት ደግሞ ትለዋለች። በቃ ስም አውጭለት ይላታል። አይ እኔማ አላወጣም አንተ አውጣለት ትለዋለች። ባንቺ ያምራል ምናምን ይላታል። ዝምተኛው ነው እንግዲህ ካሁን በኋላ እንደዚህ ነኝ ይላታል። አዲስ ዩዛስ ነኝ ይላታል። እንግዲህ እሱ በፍቅር ነው። እህቴ ትንሽ እህቴ ስላንቺ ማወቅ ትፈልጋለች። አንተ ልጅ ማንጋ እየዋልክ ነው እንደዚህ ጸባይ የተቀየረው ምናምን እያለች ነው። ስለዚህ ምን ብዬ ልንገራት ሲላት እሷም ግራ ያጋባታል። አይን ላይ ይታያል ወይ ፍቅር ከዛም በኋላ ጀሪ ደግሞ እንደዛ ሁና እያጨለቀ ታያቸዋለች። በጨለቀ ሰዓት እነዚህ ልጆች ምን እያደረጉ ነው ብላ እያሰበች ማለት ነው። ከዛ አቤት በአይን ላይ እየታዩ እነዚህንማ ቆይማ ሲጀመር አንተ መጀመሪያ እሷ ስለምታፈቅርህ ቤቲ ስለምታፈቅርህ የእሷን መጀመሪያ ሳትጨርስ ወደ ሄቨን ጋር መምጣት የለብም። ሄቨንን አፍቅራ እንድትሰቃይ አልፈልግም ትላለች። አየችው እንግዲህ ጓደኛ ማለት እንደዚህ ነው። ከዛም በኋላ እንደዛ እየታዩ ያለ ጄሪዬ ወደ እነሱ ጋር እየሄደች ያበቃል ማለት ነው። ወደ ቤተሰቦቼ ቀጣይ እስከምንገናኝ ድረስ ኢንሻአላህ በሰላም ጠብቁኝ። ቀጣዩን ፓርት ይዤላችሁ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ ሻር ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ ባይ።